የቡራክ ኦዝችቪት ሙሉ የህይወት ታሪክና ያላለቀ ፍቅር ትውስታዎች የቱርኩ ንጉስ በኢትዮጵያ ሰማይ ስር። አሁን ገና መጀመሪያ እኮ ነው። ከኔ ጋር የተጫወተው ጨዋታ፣ ቱፋንን ያረግሽው ነገር፣ ኒሃን ላይ የደረሰባት አደጋ፣ ሁሉንም ነገር አጋልጣለሁ። ምንም ነገር ማድረግ አትችልም። ነገ ስትፋታ ድርሻውን መልሰህ ለአሱ ታስተላልፋለህ። ራስህን እንዳሸናፊ አድርገህ አትቁጠር። እሺ? ከራስህ ጋር አታሳስተኝ። ያለምንም ድርሻ ጉድ እሰራሃለሁ። ሰላም ጤና ይስጥልን። ዛሬ የምናወራው ስለ አንድ ተራ ተዋናይ አይደለም። የምናወራው በኢትዮጵያ የቴሌቪዥን ታሪክ ውስጥ አዲስ ምዕራፍ ስለከፈተ ስሙ ሲነሳ ከማል ሶይዳሬ እያልን ስለምናስታውሰው ስለ ቁንጅናና የትወና ጥበብ ተምሳሌቱ ቡራክ ኦዝችቪት ነው። ቃና ቴሌቪዥን ያላለቀ ፍቅርን ይዞ ሲመጣ የነበረው የህዝብ መነቃቃት የማይታመን ነበር። በየቤቱ በየካፌውና በየሰፈሩ የከማልና የኒሃን ፍቅር መነጋገሪያ የነበረበትን ጊዜ ያስታውሰናል። ዛሬ የዚህን ታላቅ ሰው የህይወት ጉዞ ከልጅነቱ ጀምሮ እስከ ዛሬው የዓለም አቀፍ ዝናው ድረስ በጥልቀት እንመረምራለን። የቡራክ ኦዝችቪት ማንነትና የጥበብ ጅማሮ። በታህሳስ 24 ቀን 1984 በኢስታንቡል ተወለደ። አባቱ ቡለንት ኦዝችቪት ነጋዴ ሲሆን ቡራክ ከልጅነቱ ጀምሮ ለስፖርትና ለፎቶግራፍ ጥበብ ፍቅር ነበረው። በማርማራ ዩኒቨርሲቲ የፎቶግራፍ ትምህርቱን ሲከታተል መልኩና ቁመናው ለሞዴልነት እንደሚሆን አባቱ ገፋፉት። እንደ አውሮፓውያን አቆጣጠር በ2003 ቤስት ሞዴል ኦፍ ተርኪ ላይ ተስፋ ሰጪ ተባለ። በ2005 ግን መላው ቱርክን አሸንፎ በዓለም አቀፍ ደረጃ ሁለተኛ ወጣ። ይህ ለትወናው ዓለም ፓስፖርት ሆነለት። በመጀመሪያ ሥራዎቹ ኤክሲ 18 እና ዞራኪ ኮካ የተባሉ ተከታታይ ድራማዎች ላይ ታየ። ነገር ግን በዓለም አቀፍ ደረጃ ማግኒፊሰንት ሴንቸሪ ወይም በቃና ሱልጣን ተብሎ ሊቀርብ የነበረው ላይ በባሊ ቤይ ገጸ ባህሪው የአረብ ሀገራትንና አውሮፓን ቀልብ ሳበ። ያላለቀ ፍቅር ወይም ካራ ሴቭዳ የኢትዮጵያውያን ትዝታ። ድሃው ከማል ሶይዳሬ እና ባለሀብቷ ኒሃን ሰዚን በኢስታንቡል አውቶቡስ ውስጥ የተጀመረው ፍቅር ኤሚር ለኒሃን ያለው ስሜትና በወንድሟ ኦዛን ላይ የፈጠረው ተንኮል። ኡስማን አወል ወይም ከማል። ኡስማን የከማልን ቁርጠኝነትና የፍቅር ስቃይ በድምፁ እንዴት እንደገለጸው ኒሃን ብሎ ሲጣራ የነበረው ስሜት የማይታመን ነበር። መልአክ ልሳነ ወርቅ ወይም ኤሚር። መልአክ የኤሚርን ክፋት፣ ትዕቢትና ቆንጅዬ የሚለውን አነጋገሩን እንዴት እንደተጠቀመበት የትውስታችን አንድ አካል ነው። ያ ልብ ሰባሪ ፍጻሜ። ከማል ራሱን መስዋዕት አድርጎ ኤሚርን ይዞ የፈነዳበት ትዕይንት በኢትዮጵያ ማህበራዊ ሚዲያ ላይ ለቀናት ለቅሶና ሐዘን ሆኖ እንደነበር ይታወሳል።
ቡራክ ያላለቀ ፍቅር ላይ ከኒሃን ጋር ቢዋደድም በእውነተኛ ሕይወቱ ግን ልቡን የሰረቀችው ፋህሪያ ኤቭቼን ናት። ላቭ በርድ ወይም ቻሊኩሹ በተሰኘው ፊልም ላይ ተገናኝተው በ2017 ተጋቡ። ልጆቻቸው ካራንና ከረም በሶሻል ሚዲያ ያላቸው ተወዳጅነት እጅግ የላቀ ነው። ቡራክ የራሱ የፊልም ፕሮዳክሽን ድርጅት አለው። እንዲሁም በኢስታንቡል ባሊቤይ ዶነር የተባለ የታወቀ ምግብ ቤት ባለቤት ነው። በቱርክ ከፍተኛ ተከፋይ ተዋናይ ሲሆን ለታዋቂ የሽቶና የልብስ ብራንዶች የሚሰራው ማስታወቂያ በሚሊዮን የሚቆጠር ዶላር ያስገኝለታል። አሁን ላይ ከከማልነት ወጥቶ የጦር መሪ ወደ መሆን ተሸጋግሯል። ኩሩልሽ ኦስማን ላይ ኦስማን ጋዚ ሆኖ ሲሰራ ያለው የጢምና የፀጉር አቆራረጥ የምናውቀውን ከማልን ቀይሮታል። በዚህ ሁሉ ሥራውም ፓኪስታን፣ ህንድና ባንግላዴሽ ድረስ ሄዶ ከፍተኛ የደጋፊዎች ድምፅ ማግኘት ችሏል። ቡራክ ኦዝ ቺቪት በትጋትና በችሎታው ከሞዴልነት ወደ ዓለም አቀፍ ኮከብነት ተሸጋግሯል። ለእኛ ለኢትዮጵያውያን ግን ሁሌም ቢሆን ያ የፍቅር ጀግናችን ከማል ሶይዳሬ ነው። እናንተ ከከማልና ከኤሚር ማንኛው ተዋናይ ይበልጥ ጎበዝ ነው ትላላችሁ? የፊልሙ መጨረሻስ መሆን የነበረበት እንደዛ ነው? ኮሜንት ላይ ሐሳባችሁን አስቀምጡ። ስለተከታተላችሁ እናመሰግናለን። ቪዲዮውን ላይክ በማድረግ ለጓደኞቻችሁም ሼር አድርጉት። በቀጣይ እንዲሰራላችሁ የምትፈልጉትን የተዋናይ ስም ኮሜንት ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።